አረ በስመ አብ ፈጣሪ ከዚህ አይነት ውርደትና ቅሌት ይጠብቃል። ሴቶች ከምንም ነገር ገንዘብ ያስቀድማሉ የሚባለው ለዚህ ነው። ጉዳዩ ምን እንደሆነ ግልጽ አድርጌ ልንገራችሁ። እንደሚታወቀው አይሾ ስፒድ በትናንት ዕለት ሁለተኛ ቱሩ በደቡብ አፍሪካ ያደረገ ነበር። እናም ያረፈበት ሆቴል በዚህ መልኩ ምግብ እየበላ ያለ አንዲት ደቡብ አፍሪካዊ ካጠገቡ ታልፋለች። እናም ያስቆማታል። በዚህ መልኩ ያወራታል። ፍቅረኛ አለሽ ወይ በማለት ሲጠይቃት የለኝም በማለት ትመልስለታለች። ታዋቂው ዩቲዩበር አይሾ ስፒድ ከዩቲዩብ ላይ ሙሉ ለሙሉ ባን ሊደረግ ከጫፍ ደርሶ ነበር። የሚሆነበት ምክንያት ስፒድ ላይቭ ስትሪሙ ላይ ፕራይቬት ፓርቱን ወይም ደግሞ መራቢያ አካሉን አክሲደንታሊ ወይም ደግሞ ሳያስበው ኤክስፖዝ ስላደረገ ወይም ስላሳየ ቪዲዮ ይሄንን ይመስላል። ሰላም ጋይስ እንደምን አላችሁ? እቺን ልጅ ታውቃታላችሁ? አይ ረዲኤት ትባላለች። ከጀርመኒ መታለች። እንግዲህ ወደ ሀገሯ ከስንት ዓመት በኋላ ከስንት ወር በኋላ አመት ከስምንት ወር በኋላ ዋው መታለች። እዚህ እንግዲህ በጣም ብዙ ስራዎችም ትሰሪያለሽ በእርግጠኝነት አንቺ አሁን ማለት ነው። የኮመርሻል አድቨርታይዝመንቶች የሪል ስቴት ምናምን ትልቅ ፖስተር ምናምን እነዚህ አይነት ነገሮች መስራት ያለብሽ ብዬ አስባለሁ። እናሳ ስለዚህ አዶናይ ድርጊት አነጋጋሪ ሆኗል። ይህ መረጃ ሌሎች እንደርስ የማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። እንግዲህ በዚህ በቲክቶክ ዓለም ብዙ ወንዶች ክራሽ የሆነችውን ረዲኤትን አዶናይ አቅርቧት ነበረ። ሰላም ጋይስ እንደምን አላችሁ? እቺን ልጅ ታውቃታላችሁ? አይ ረዲኤት ትባላለች። ከጀርመኒ መታለች። እንግዲህ ወደ ሀገሯ ከስንት ዓመት በኋላ ከስንት ወር በኋላ አመት ከስምንት ወር በኋላ ዋው አላቋረጥ ጀምሬ ሰላይ ላይ ፈንቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ። እዚህ ሁለቱ አንድ ላይ ሆነው በሰሩት ቪዲዮ ላይ እንግዲህ ብዙዎች ኮሜንት ላይ ጃኒን ተዋት ቺን ልጅ አጥብቀ ያዝ በማለት ብዙዎች ኮሜንት ሲሰጡ ነበረ። ይህንን ኮሜንት የተመለከተው አዶናይ ኮሜንቱን አጥፍቶታል ማለት ነው። እዚህ ጋር ግን አንድ ሀሳብ ማንሳት እፈልጋለሁ። አንዳንድ ጊዜ ኮሜንት ስንጽፍ በሰዎች ህይወት ላይ ምን አይነት ተጽዕኖ ያሳድራል ብለን መጠየቅ ይገባናል። የሰዎችን ህይወት በኮሜንት ምክንያት መበጥበጥ አስፈላጊ ነው ብዬ አላምንም። ለማንኛውም የአዶናይን ምላሽ እንዴት አገኛችሁት? ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንዲያሻይ ማድረጋችሁ እንዳትረሱ። በዚህ ሰዓት አይሾ ስፒድ ወደ ኢትዮጵያ ሲመጣ ደማቅ አቀባበል እንዲደረግለት ብዙሃኑ ማህበረሰብ ለሚመለከታቸው አካላት ጥሪውን በይፋ እያቀረበ ይገኛል። በዚህ ጉዳይ የእናንተስ አስተያየት ምንድን ነው? ይሄ የኔ የመጀመሪያ የ2026 ቲክቶክ ቪዲዮ ነው። ትናንትና ስለ አይሾ ስፒድ አንድ ቪዲዮ ሰርቼላችሁ ነበርና እንዴት አድርገን መቀበል እንዴት አድርገን ኢትዮጵያ ውስጥ እንዴት አድርጎ ይሄ ልጅ አቀባበል ሊደረግለት ይገባል የሚለው ነገር ማለት ነውና በጣም ብዙ ሰው ነው ያየው ከ100,000 ሰው በላይ በ24 ሰዓት ውስጥ ማለት ነውና እኔ ስለ አሜሪካኖች አንድ ነገር ልንገራችሁ። አሜሪካኖች በተለይ ቋንቋቸውን በእነሱ አክሰንት የሚናገርን ሰው ፕራዮሪቲ ይሰጣሉ። ምንም ሆነ ምንም አሁን ፕሬዚዳንት ትራምፕን ካያችሁት ለቋንቋ ያለውን ነገር ህዝቡም ላይ እንደዚህ አይነት ነገር ነው ያለውና ይሄ ልጅ የተለያየ ቦታ አሁን አፍሪካ ውስጥ ሲሄድ ኤዥያ ውስጥ ሲሄድ ምናምን የሚገጥመውን ነገር በቪዲዮ ሲያሳይ እኔ ብዙ ከታተለዋለሁና ቋንቋ የሚናገርለት የነሱ አይነት አክሰንት ያላቸውን ሰዎች ሲያገኝ አብሮ የመቆየት ነገር አለው እና እኔ አሁን ኢትዮጵያ ውስጥ ቢያገኛቸው ብዬ የማስባቸው ሰዎች አሉ። ስፔሻሊ ፕራዮሪቲ የምሰጠው በተለይ አሜሪካንን የሚያውቁ ስለ አሜሪካ ላይክ ቋንቋውን ስፔሻሊ አክሰንቱን ምናምን የሚያውቁ ሰዎችን ቢያገኝ ላይክ በደንብ ለመረዳት ለአገሩ ለመረዳት ላይክ ብዙ አይቸገርም ማለት ነው እና ጊዜም ይሰጣል። ከዛ በተጨማሪ ኢትዮጵያ ውስጥ ላይ አሁን ሌላ ሀገር ላይ ካየሁት ከታዘብኩት አሁን ቻይና ውስጥ ይሄን ሰውዬ አሁን እሱ ካገኘ በኋላ ይሄ ሰውዬ እዚህ ላይ በሚሊዮን ነው ቪዲዮዎች የሚታዩና ፌመስ ሆኗል። እንደሱ ነው እንደ ትራምፕ ንግግሩ ምናምን አክቱን እንደዛ ነው የሚያደርገውና ኢትዮጵያ ውስጥም አለ አፍሪካን ትራምፕ የሚባል ልጅ አለ። አንድ እሱን ቢያገኘው፣ ሁለተኛ አሁን ላይ በጣም ላይክ እነ ውጭ ሀገር ካናዳን አሜሪካን ስለሚያውቅ እነ ጃኒን እነ አዶናይን ማግኘት ቢችል ስፔሲፊካሊ እነዚህ ልጆች ቋንቋውንም ስለሚችሉ ማለት ነው የአሜሪካንን ባህልም ስለሚያውቁ ሞር አገርን ለማስጎብኘት ትልቅ ጥቅም አላቸው ብዬ አምናለሁ። ከዛ ውጪ የመንግስት ሰዎች ደግሞ ላይ አሁን አዲስ አበባ ላይ አሁን የአንጎላ በሄደበት ሰዓት ሳውዝ አፍሪካ በሄደበት ሰዓት ስፔሲፊካሊ የፕሪቶሪያን ከንቲባ ያገኘ ይመስለኛል። ልክ እንደዛ የከተማ ከንቲባዎችን ቢያገኝ ከነሱ ጊዜ ቢያሳልፍ እና እንደ ሃይሌን ደግሞ ላይ በስፖርቱ ደግሞ ሃይሌን ቢያገኘው ከሱ ጋር አብሮ መሮጥ ቢችል እነዚህ ቀላል ነገር አይደለም። እነዚህ ሰዎች አገራችሁን የምትወዱ ከሆነ እንደዚህ ማድረግ አለባችሁ፣ መስዋዕት መክፈል አለባችሁ። ከዛ ውጪ ቆንጆች ላይ የሀገራችን ላይ ያሉ ቢባሉ ላይ አይን ውስጥ የሚገቡ ቆንጆች እነዚህ ሴቶች ከሱ ጋር ቢታዩ አሁን እነዚህ አይነት ሴቶች ማለት ነው
ከሱ ጋር ቢታዩ ከሱ ጋር ላይ ማውራት ቢችሉ ላይ ሁሉም ሰው እንደዛ ላይ ይመስላችሁ እና ይሄ ለሀገር ገጽታ በጣም ወሳኝነት አለው ብዬ ነው ማምነው እንደታዘብኩት ማለት ነው። እና ጋይስ እዚህ ልጅ ላይ መስራት ይችላል። ብዙ ዩቲዩበር መፈጠር በአለም ላይ የሚታወቁ አሁን አዶናይ ነው ፎሎወሩ ስንት ነው? 4 ሚሊዮን ፎሎወር አለው ቲክቶክ ላይ ራይት። ግን ይሄ ኢንተርናሽናል መሆን አልቻለም ስቲል አሁን ማለት ነው። ኢንተርናሽናል መሆን የሚችለው በእንደዚህ አይነት አጋጣሚ ነው። እንደዚህ አይነት ሰዎችን ስታገኝ በአለም ላይ ያለው ሰው ሁሉ ይከተላል ማለት ነው። ያለን ብቃት አይቶ ማለት ነው። ሌሎቻችሁም ብዙ ዩቲዩበር መፍጠር ይቻላል። ብዙ ላይክ ሶሻል ሚዲያ ኢንፍሉዌንሰሮችን በዚህ ልጅ አማካኝነት መፍጠር ስለሚቻል በቀላል አትዩት ወጣቶች በተለይ እና እሱን ማየት ሳይሆን ያለባችሁ ከጀርባ ያለውን ተከታይ ነው ለማለት ነው። እዚህ ነገር ላይ ስሩበት። እንግዲህ አይሾ እንቀበለዋለን ማለት ነው። ዩቲዩበር አይሾ ስፒድ ከዩቲዩብ ላይ ሙሉ ለሙሉ ባን ሊደረግ ከጫፍ ደርሶ ነበር። የሚሆነበት ምክንያት ስፒድ ላይቭ ስትሪሙ ላይ ፕራይቬት ፓርቱን ወይም ደግሞ መራቢያ አካሉን አክሲደንታሊ ወይም ደግሞ ሳያስበው ኤክስፖዝ ስላደረገ ወይም ስላሳየ ቪዲዮ ይህንን ይመስላል። እንዳያችሁት ደግሞ ስትሪሙ ላይ 25000 ሰው ቁጭ ብሎ የተከታተለው ነበር። እናም ያው ከላይቭ ስትሪሙ በኋላ ዩቲዩብ ራሱ ላይ አፕሎድ የሚደረገው ይሄንኛው ቪዲዮ ጠፍቷል፣ ስፒድ አጥፍቶታል። እናም ያው በዚህ ምክንያት ዩቲዩብ ስትራይክ ይለከበትና ባን ያደርጓል ተብሎ ሲጠበቅ ነበር። ምክንያቱም ደግሞ ስፒድ አሁን ላይ 2ኛ ስትራይኩ ላይ ነው። እናም ያው ዩቲዩብ ላይ እንደምታውቁት 3ኛ ስትራይክ ካገኛችሁ አካውንታችሁ ሙሉ ለሙሉ ባን ይደረጋል። ነገር ግን ዩቲዩብ ይሄ ነገር የተፈጠረው ሳያስበው ወይም ደግሞ ኦነስት ሚስቴክ ስለሆነ በይቅርታ አልፎት። ስለዚህ ከዚህ በኋላ ስፒድ ዩቲዩብ ላይ አፕሎድ ማድረጉን መቀጠል ይችላል ማለት ነው። አካውንት አዲስ አካውንት ነው። ስለዚህ ፎሎ ማድረግ እንዳትረሱ። ይሄንን ቪዲዮ ላይክ አድርጉት። ኮሜንት ላይ ፈለጋችሁትን ነገር ኮሜንት አድርጉ፣ ሼር አድርጉት። ይሄንን ቪዲዮ አይሾ ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? ይህ መልእክት ለኢትዮጵያ መንግስት አርሱልኝ፣ ለሚመለከተው አካል በሙላ ማለት ነው። አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። አይሾ ስፒድ ማለት በጣም ትልቅ ኢንፍሉዌንሰር ነው። ትልቅ እኔ ካራክተሩ ምናምን ብዙ ነገር ደስ ባይለኝም ግን ትልቅ ኢንፍሉዌንሰር ነው። ኢንፍሉዌንሱ ከባድ ነው። ለህንድ መንግስት አቀባበል የተደረገው አቀባበል አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል። አራዳ ከሆነ ማለት ነው። ማለትም ይኸውላችሁ እስከዛሬ የተሰሩት የሚያማምሩ ፕሮጀክቶች ኮሊደሩ ሁሉም ነገር ማለት ነው ወደ ገንዘብ ወደ ቱሪዝም ገንዘብ የሚቀይር ትልቅ እድል ነው ለኢትዮጵያ የመጣው ባይዜ እዚህ ጋር መጥተው የሆነ ህፃን ጎረምሳ ወጠጤ ልጅ ከታያችሁ በቃ ዶላር ነው በቃ እንደዚህ ሊታይ የሚገባው። በቃ ይሄ ሰውዬ ኢንፍሉዌንስ ላይ መስላችሁ ቻይና ሄዶ የቻይና ኦሬዲ ቱሪዝሟ ትልቅ የነበረች ሀገር የባሰኔ የጨመረው መመልከት ይችላል። የሄደባቸው ሀገሮች በሙላ ቱሪዝሙ ጨምሯል። እኛ ደግሞ እስከዛሬ ከተቀበሉት ሀገራት በጣም በተሻለ ሁኔታ ነው አይሾ ስፒድ ልንቀበለው የሚገባው። ቅውጥ ባለ በኋላ ባህሉን የሚያሳይ አዲስ የተሰሩ ፕሮጀክቶችን ሁሉንም የሚያሳይ በሚመች ሁኔታ ተመቻችቶለት ጥበቃ ተደርጎለት ሊያስተላልፈው ይገባል። ይህንን እድል እንዳያመልጠን የሚመለከታችሁ የመንግስት አካላቶች ፕሊዝ ይሄን እድል እንደ ወጣት ነው ጥቁር ነው ከምናም ከሚል ከእንትን የመነጨ እኛ ወጣቶች ስለሆነን ኢንፍሉዌንሱ ይገባናል። እሱን ለመረዳት ሞክራችሁ ለውጥና የሆነ ነገር አምጡ። ይልጅ ወደ ብር ይቀር ለኢትዮጵያ ገቢ ይሁን የሚል አቋምና ሐሳብ ነው ያለኝ። ሰላም ሁኑ። የት ነሽ የት ነሽ የት ነሽ የት ነሽ ህመምሽ የሳቀያለን እኔማ ተስፋ አይቆርጥም ይጠብቅሻለን። ዛሬ አይሾ ስፒድ ኢትዮጵያ ለምን አትመጣም በሚል ኮመንት ነው እንግዲህ ስትሪሙ ተጨናንቆ የዋለው። እሱም መልስ ሰጥቷል። መልሱን ላሰማችሁ። When is Ethiopia? When is Ethiopia? When is Ethiopia? Ethiopia is gonna be soon though. Ethiopia gonna be soon. ኢትዮጵያ is going to be soon ብሏል። ሱን ይመጣል እንጠብቀዋለን። ከጥቂት ቀናት በኋላ ኢትዮጵያ የሚመጣ ይሆናል። እንደምትመለከቱት ላይቭ ስትሪም ኮሜንት ላይ በጣም ብዙ ኢትዮጵያውያን አሉ። እሱም ለመምጣት በጣም ኤክሳይትድ እንደሆነ ያስታውቃል። በሌሎቹ ቪዲዮዎች ላይም እየተናገረ ነበረ። ሲመጣ ሌላ ታሪክ ነው የሚሆነው። ብዙ ሰዎች ለመቀበል እሱንም እየተዘጋጁ እንደሚገኙ አውቃለሁ። እንግዲህ ሲመጣ ሁላችንም አብረን ምን ይሆናል ቢፈጠረው። አይሾ ስፒድንማ ኢሜል አድርገው ጨቅጭቀው ሀገራችንን ጎብኝልን ያሉት ጃኒ የሚባለው ልጅና አዶናይ ናቸው። እኔ ከውስጥ ነው የሰማሁት። ቤተሰብ ከውስጥ ነው የሰማሁት። አዶናይና እንትና ጃኒ የሚባለው ኢሜል አድርገውለት እንግሊዘኛቸው ደግሞ እዛው ይዘው ተወልዶ ያደጉ አይደሉ? እንግሊዘኛቸው ውሃ ነው።
ፍስስ ነው የሚያደርጉት። አዶናይ አይደለም አይሾ ስፒድን ሙሉ ኢትዮጵያን ህዝብ እንዴት ፍስስ እንዳደረገ ታውቃላችሁ ጋይስ? ፍስስ እንዳደረገ አፈሰሰው። ሃያ አዶናይ ስራ ልስጥ ገባለት አሰመጠው። ከዛ ማይሾ ስፒድ ምን አለ? ኢትዮጵያ ማለችበት ይመጣል። እና አዶናይ እንዴት ነው ላንጉጅ ትምህርት ቤት ተከፍት ተሰበስባቸው ቲክቶከሮችን እና ላንጉጅ ለነገሩ ዩቲዩብ ማክሮታናለች እንግዲህ የጦሮች ያገሬ ልጅ እንዴት ነው ሰብስበ ላንጉጅ ተከፍታለህ? አይሾ ስፒድ እስኪመጣ ድረስ ወራጅ ከዝ አረ በስመ አብ ፈጣሪ ከዚህ አይነት ውርደትና ቅሌት ይጠብቃል። ሴቶች ከምንም ነገር ገንዘብ ያስቀድማሉ የሚባለው ለዚህ ነው። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። እንደሚታወቀው አይሾ ስፒድ በትናንት ዕለት ሁለተኛ ቱሩ በደቡብ አፍሪካ ያደረገ ነበር። እናም ያረፈበት ሆቴል በዚህ መልኩ ምግብ እየበላ ያለ አንዲት ደቡብ አፍሪካዊ ካጠገቡ ታልፋለች። እናም ያስቆማታል። በዚህ መልኩ ያወራታል። ፍቅረኛ አለሽ ወይ በማለት ሲጠይቃት የለኝም በማለት ትመልስለታለች። ሲንግል ነሽ? አዎ ነኝ። ፎን ነምበር ስልክ ቁጥርሽን ስጪኝ በማለት ይጠይቃታል። ደስተኛ ሆና አምጣው ስልክህን እጽፍልሃለሁ አለችው እና ስልክ ቁጥሩን ትጽፍለታለች። እናም ይህ ቪዲዮ ሶሻል ሚዲያ ላይ ከተለቀቀ በኋላ ሙሉ የደቡብ አፍሪካ ህዝብ እና እሷ የሚያውቃት ሜንሽን ነበር ያደረጉት። ፍቅረኛዋን ሜንሽን ነበር ያደረጓት። እናም ለገንዘብ ስትል ፍቅረኛዋን ክደዋለች። አብዛኞቹም የእሷ ፍቅረኛ ወይም ደግሞ ቦይፍሬንድ ሜንሽን ነበር ያደረጉት በቪዲዮ ላይ። እናም አብዛኞችን አስገርመዋል። በደቡብ አፍሪካ ነው ይህ ክስተት የተፈጠረው። በኢትዮጵያ እንዳይፈጠር እፈራለሁ። ልጅ ያላቸው ራሱ እንዳይክዱ እፈራለሁ። ፒስ አውት